ወጥተው እየቀሩ ነው። ወጥተው ከመቅረት እኛ የሚጠብቀን በኦሮሚያ ክልል ባሌ ዞን ልብ የሚሰብር አደጋ ተከስተዋል። የህዝብ ማመላለሻ አውቶቡስ በመገልበጡ እንግዲህ የ11 ሰዎች ህይወት ወዲያውኑ አልፏል። ዲና በሰላም ገብቻለሁኝ። እስካሁን ቪዲዮ ያልሰራሁት በማየው በመመለከተው በምሰማው በጣም ስለተደመምኩ በቃ ያንን ነገር ይገልጥልኛል የሚል ቃል አጣሁኝ። ለዓለም ሰገድ ሁላችሁም ታውቁታላችሁ። በቅርብ እስልምናን 2 ወር አይሞላውም። አሁን መካ መዲና ነው የሚገኘው። አንድ አይነት ቋንቋ፣ አንድ አይነት እውቀት፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት። የዓለም ዋና ከተማ መሆን የነበረበት መዲና ነው ወይስ ኒውዮርክ? አጃኢብ እኮ ነው በጣም። ሶላት እየሰገድን በአማርኛ ዱዓ ማድረግ እንችላለን። ለጌታችን ሐጃችንን በደንብ አድርገን ለማብራራት ለመናገር እንዲመቸን አማርኛን መጠቀም እንችላለን። እዛው فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝናት ረዲቻረት ኢንሻአላህ ዛሬም ከምግን የተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያሳዝን መረጃ ማለ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህን እንደርሱም ተመላሽ ነን። እንግዲህ በተለይ በዚህ በረመዳን ጋር ተያይዘው ብዙ ሰዎች እየሞቱ ነው። አላህ ይዘንላቸው። የተለያዩ አደጋዎች እየተፈጠሩ ነው። ወጥተው እየቀሩ ነው። አላህ ወጥተው ከመቅረት እኛ የሚጠብቀን ለማለት እወዳለሁ። አንድ መረጃ ላካፍላችሁ። የተለያዩ ቪዲዮዎች አሉ ከመግቢያው እንደተመለከታችሁ እጅግ የሚያስደስቱ ኢንሻአላህ ሐሳብ አስተያየተሰጥበታለን። እንመልከት። በኦሮሚያ ክልል ባሌ ዞን ልብ የሚሰብር አደጋ ተከስተዋል። ከበርበሬ ወረዳ ወደ ሮቤ ከተማ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በጎባ ወረዳ ዋቾ ምሽርጌ ቀበሌ ላይ በመገልበጡ እንግዲህ የ11 ሰዎች ህይወት ወዲያውኑ አልፏል ተብሏል። ሌሎች ተሳፋሪዎችም ከባድ ጉዳት ደርሶባቸው በጎባ ሪፈራል ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። የፖሊስ ኮሚሽን አደጋው እንዴት እንደደረሰ እያጣራም ይገኛል። ለሟች ቤተሰቦች ደግሞ መጽናናትን እንመኛለን። ጅማ እጅግ ያሳዝናል። መረጃውን ተመልክተናል። ለሟች ቤተሰቦች አላህ ሰው ይስጣቸው። ወደ 11 ገደማ ሰዎች እንደሞቱ ብዙ ሰዎች እንደተጎዱ ነው እንግዲህ እየተገለጸ ያለው። በዚህ በረመዳን እንደዚህ አይነት አደጋ በጣም እጅግ ልብ የሚሰበር አደጋ ነው። አላህን የምናንተን ሞተው ከመቅረት ይጠብቀን። ሶላት ውስጥ እያለን በአማርኛ ዱዓ ማድረግ እንችላለን ወይ የሚሉ ብዙ ጥያቄዎች ይነሳሉ። ብዙ ጊዜ ምላሽ ሰጥቷል ወንድሜ፣ በጋራ እንመልከት። ሶላት እየሰገድን በአማርኛ ዱዓ ማድረግ እንችላለን። ለጌታችን ሐጃችንን በደንብ አድርገን ለማብራራት ለመናገር እንዲመቸን አማርኛን መጠቀም እንችላለን እዛው ሶላት ውስጥ ሆነን። ይሄ የብዙ ሰዎች ጥያቄ ነው። ምላሹም አሁን ነገር ግን መስፈርትና መመሪያ አለው። መስፈርትና መመሪያውን ነግራችኋለሁ። እንደዚሁም እነማን እንደፈቀዱና እነማን አይሆንም እንዳሉም ከነማስረጃው ስክሪኑ ላይ እያንዳንዳቸውን ላስቀምጥላችሁ። እዚሁ አጋጣሚ መሳኪኖችን እያስፈጥርን ነው፣ ጾመኞችን እያስፈጥርን ነው። እናንተም ያቅማችሁን እያገዛችሁ ነው። ለቀሩት ቀናት አብራችሁን ሆኑ። ሐጃችሁን ጠቅሰን ስማችሁን ጠርተን ዱዓ እናደርግላችኋለን። ኢንሻአላህ ያለባችሁን ሐጃ ንገሩን። ባላችሁ ሐጃ ልክ ደግሞ ሰደቃ አድርጉ። ያቅማችሁን የአንድም ሰው ይሁን የቻላችሁትን ያህል ሰደቃ አድርጉና አላህ ሐጃዎቻችሁን ያውጣላችሁ፣ ይነስራችሁ። ሰላት እየሰገድን አማርኛ ዱዓ መጠቀም እንችላለን። መስፈርቱ ምንድነው? የመጀመሪያው ሱና ሰላት ላይ መሆን አለበት። ፈርድ ሰላት ላይ አይቻልም። ሱና ሰላት ላይ፣ ሰላተል ሐጃ ላይ፣ ሰላተል ኢስቲኻራ ላይ፣ ሌሎችም ላይ። ሁለተኛ ዱዓውን የምናደርገው ወይ ሱጁድ ላይ መሆን አለበት፣ አሊያም ደግሞ ከተሸሁድ በኋላ ከማሰላመታችን በፊት ባለው ወቅት መሆን አለበት። እንደ ሩኩዕና ቂያም ላይ ባለበት ወቅት ዱዓውን ማድረግ አንችልም። ሶስተኛ እንደፈቀዱት ሁሉ የተቃወሙ መዝሐቦችንም ማወቅ አለብን። የፈቀዱትንም የተቃወሙትን መዝሐቦች ከነመጽሐፋቸው እዚህ ጋር ያስቀመጥኩላችሁ ናቸው። ዑለሞች ምን ይላሉ? አላህ ሱብሓነሁ ወተዓላ ቋንቋን ተአምር አድርጎ ነው የፈጠረው። ለሰዎች የተለያየ ቋንቋ መፍጠሩ በራሱ ምንድነው? ተአምር ነው። ስለዚህ አላህ በፈጠረው ተአምር ደግሞ ሰላታችን ላይ መጣቀም እንችላለን። አላህ የልቦቻችንን አዋቂ ጌታ ስለሆነ ምን ልንለው እንደፈለግን ያውቃል። ያህንን ደግሞ በቃላት ማብራራቱና በምንችለው ቋንቋ የምንፈልገውን ሐጃ መጥቀሳችን ወንጀል አይሆንብንም፣ መጥፎ አይሆንብንም። እንደዚሁም ረሱል ሰለላሁ ዐለይሂ ወሰለም የምትፈልጉትንና የመረጣችሁትን ዱዓ አድርጉ ማለታቸውንም ተዘግቧል። ሌላኛው መስፈርት ምንድነው? ሰውየው አረብኛ የማያውቅ መሆን አለበት። አረብኛ እየቻለ ሌላ ቋንቋ መጠቀም አይቻልም። አረብኛን ካላወቀ ግን በዛ ምትክ የሀገሩን ቋንቋ መተካት ይችላል። ሱጁድ ላይ ተሆኖ የሚደረግ ዱዓ ከዱዓዎች ሁሉ ተቀባይነት ያለው ዱዓ አይነት እንደመሆኑ ያቺን ወቅት እንጠቀምባት። መሳኪኖችን ማስፈጠር አንርሳ። አላህ ሐጃዎቻችንን ሁሉ ያውጣልን። ወሰላሙ አለይኩም። ኢንሻአላህ በሰማነው የምንጠቀም ያድርገን። እንግዲህ መስፈርቱን ተመልክተን እነዚህ መስፈርት በመተግበር እንግዲህ ዱዓችን ማድረግ እንችላለን እንግዲህ የሚል መልእክት ነው ኢንሻአላህ። ከዛ ጋር ተያይዞ እጅግ የሚያስደስት ተድላ ዓለም ሰገድ ሁላችሁም ታውቁታላችሁ። በቅርብ እስልምናን 2 ወር አይሞላውም። አሁን መካ መዲና ነው የሚገኘው።
ከቦታ ሆኖ መልእክት አስተላልፎልናል። አላህ ይቀበለው። ሱብሃንአላህ። ከዛኛው እምነት ወጥቶ እስልምናን ተላብሶ ከዛም በኋላ አሁን በጣም ተወዳጁ ምርጡ ሀገር ላይ ነው የሚገኘው፣ የነብዩ ሀገር ላይ ነው የሚገኘው። ኡምራ እያደረገ ነው። አላህ ይቀበለውና እጅግ ያስደስታል። ወላሂ ማሻአላህ። ቪዲዮውን እንመልከት። የተለያዩ መልእክቶችን አስተላልፎልናል። የተለያዩ ቪዲዮዎችም አሉ። የሱ ቪዲዮ ብቻ አይደለም። ኢንሻአላህ እንግዲህ አላህ እኛንም በእስልምና ላይ ያጽናን። ሰለምቴዎችን አሁንም ሳላደንቃቸው አላልፍም። በጣም ጠንካራ ናቸው። አላህ ያበርታቸው። ኢንሻአላህ ቤተሰቦቻችሁንም አላህ ሂዳያ ይስጥላችሁ ለማለት እወዳለሁ። ወደ ቪዲዮ አለፍኩላችሁ። መዲና በሰላም ገብቻለሁኝ። እስካሁን ቪዲዮ ያልሰራሁት በማየው በምመለከተው በምሰማው በጣም ስለተደመምኩ በቃ ያንን ነገር ይገልጥልኛል የሚል ቃል አጣሁኝ እና በጣም ብዙ ነገር አጫውታችኋለሁ፣ ብዙ ነገር እነግራችኋለሁ ብዬ አስባለሁኝ ወደ ኢትዮጵያ ስመለስ። አሁን ግን እኔ እውነቴን ነው የምነግራችሁ፣ በህይወት ዘመኔ በዚህ እድሜ ቆይታዬ በሙሉ በጣም ለኔ ጥሩ እድል ጥሩ አጋጣሚ ነው ብዬ የምቆጥረው እስልምናን የተቀበልኩበት ቀን ነው። ለምን ወደ ኋላ በጊዜ ያላወኩት ምናም ብዬ አልጸጸትም። አላህ በፈቀደና በወደደ ሰዓት ነው እንግዲህ እስልምናን የወፈቀኝ። በጣም ደስተኛ ነኝ። ግን ብዙ ያፈርኩባቸውም ብዙ የተደመምኩባቸውም ብዙ ያስደነገጡኝም ነገሮች አሉ። ወደ ኢትዮጵያ ስመለስ ነው የማወራቸው። ግን እንደዚህ አይነት ተአምር ነው በቃ መስጊዱ ስትገቡ የሚሰማችሁ ስሜት፣ የህዝቡ ብዛት፣ የአስተናጋጆቹ ቸርነት፣ ይሄን ሁሉ ሰው በምን አይነት አንድ ወከባ የለ፣ ግርግር የለ፣ ጩኸት የለ። እኛ 10 ሰው 20 ሰው ስጋብዝ የሚፈጠረውን ግርግር አስቡት። አበሻ ይሄን ሁሉ በሚሊየን የሚቆጠር ህዝብ እንዴት አድርገው በደስታ እንደሚያስተናግዱ እና በጣም ብዙ የተገረምኩበት ነገር አለ። ስመለስ ነው ማወራችሁ። ግን አልহামዱሊላህ ረብል ዓለሚን እስላም ላደረገኝ ጌታ በቃ ፈጣሪ በወደደ ሰዓት በዚህ ጊዜ ነው ለሱ ይገባል ብሎ በሰጠኝ ሰዓት ይሄንን ነው ወደ ኋላ አልጸጸትምና አይ አም ሃፒ። በጣም ነው የሚገርመው። ገና እንግዲህ ወደ መካ አልሄድንም። አሁን መዲናንን ዛሬ 3ኛ ቀናችን። ኢትዮጵያ ስመለስ በጣም ብዙ ነገር የማጫውታችሁ ነገር አለ። ምንድነው እየተሰማኝ ያለው ስንል ቀጣይ ለመምጣት በልቤ ውስጥ የተቀመጠ ናፍቆት አሁን ያለው እና አላህ ሁልጊዜ በየአመቱ ያመላልሰኝ ናፍቆቱ። አሁን ገና አልሄድኩም፣ ወደ ኢትዮጵያ አልተመለስኩም። ግን አሁን እዚህ ሁኜ ሳልሄድ ገና እየናፈቀኝ ነው፣ ሳልመለስ ማለት ነው። ይሄ ምን አይነት ተአምር እንደሆነ አላውቅም። እንደዚህ አይነት ስሜቶች አላውቅም፣ አስተናግጄ አላውቅም። ሰው ልጆቹን ባለቤቱን አገሩን ጥሎ ሲመጣ የሆነ የሚሰማው ስሜት አለ። ያ አሁን ግን ለመመለስ ተመልሼ እንደገና ድጋሚ የምመጣው መቼ ነው የሚል ናፍቆት በልቤ ላይ አለው እና ወደ ኡምራ ያልመጣችሁ ሙስሊም ወንድምና እህቶች ዱአ አድርጉ። እኔም ዱአ አደርጋለሁ ለእናንተ። ዱአ አድርጉ። እዚህ መተን ማየት አለብን ብላችሁ ነይቱ፣ ተመኙ። አላህ ያሳካላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን፣ መልካም ውሎ ይሁንላችሁ። አንድ አይነት ቋንቋ፣ አንድ አይነት እውቀት፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት። የዓለም ዋና ከተማ መሆን የነበረበት መዲና ነው ወይስ ኒውዮርክ? አጃኢብ እኮ ነው በጣም። በየቀኑ መደመም፣ በየቀኑ መገረም፣ በየቀኑ መደሰት የዕለት ዕለት ስራ ይሆናል በእስልምና። አልহামዱሊላህ ረብል ዓለሚን። አሁን እዚህ ያለሁበት መዲና ውስጥ ከሰሜን ኮሪያና ከኩባ ውጭ ሁሉ የዓለም ህዝብ እዚህ አለ። ይሄ ተአምር እኮ ነው። ይሄ በራሱ ሙሉ የዓለም ህዝብ አለ። አሁን እዚህ የሚመጡበት ሀገር ሰዎች ቁጥር ሊቀንስ ሊጨምር ይችላል እንጂ ሙሉ የዓለም ህዝብ እዚህ አለ። አላሁ አለም አይታወቅም። ኩባና ሰሜን ኮሪያም ሊኖሩ ይችላሉ። አለመገናኘት ይሆናል። ድፍን የዓለም ህዝብ
በአንድ አይነት አመለካከት፣ በአንድ አይነት አስተሳሰብ፣ በአንድ አይነት ቋንቋ፣ በአንድ አይነት የህይወት ስርዓት የሚገናኝበት ድንቅ ከተማ። ከዚህ በላይ ምን ተአምር አለ? ይሄ ሁሉ ህዝብ ያለምንም ችግር ነው የሚስተናገድ ያለ ያለምንም ችግር፣ ያለምንም ግርግር፣ ያለምንም ረብሻ። አጃኢብ ነው በጣም። ፊታችሁ አይቆሽሽ፣ ሰውነታችሁ አይቆሽሽ፣ ጫማችሁ አይቆሽሽ፣ ገላችሁ አይቆሽሽ። ተአምር ያለው ከተማ ነው። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። አላህ በየዓመቱ በየወቅቱ ያምጣኝ። ዱዓ አድርጉልኝ። የሁል ጊዜ ምኞቴና ጸሎቴ ይሄ ነው።